ግን እኔ ነውርና መማለክ ሴት ላይ ሴት ወንድ ላይ ወንድ መደራረብ ሞገስ ክብር አይደለም፣ በጣም ዘልዛላነት ነው። እሺ አብርሃም እኮ እውነቱን ነው የፈለገውን ነገር ቢናገር ማለት ነው። ሩታ አንቺ እያደረግሽ ያለሽው ነገር አብርሃም ይህንን ንግግር እንዲናገርሽ በደንብ የሚጋብዝ እንደሆነ መርሳት የለብሽም ማለት ነው። እውነትም ሶስታችሁም ነው እንዴ ከአብርሃም ያረገዛችሁት? እግዚአብሔርን አንዳንድ ጊዜ እውነታውን ማውራት አለብን። በቃ ኤፍሬምን ይዘሽ መጣሽ። ዛሬ ደግሞ ዳኒና ሜሪን ይዞ መምጣቱ ምንድነው አስፈላጊነቱ? ትላንት ከተደረገው ኮንቨርሴሽን ትላንትና አንቺና አብርሃም ካወራችሁት ንግግር በተለየ ምንም የተደረገ ነገር የለም እኮ። በቃ አብርሃም ሲመጣ እንኳን ደስ ያለ ሁለተኛ ልጅ ተረገዘ ትላንትናም ተብሏል፣ አለቀ። ዛሬ ለምንድነው አስፈላጊነቱ? ለምንድነው ራስሽን በዚህ ልክ ማቅለል የፈለግሽው? ለምንድነው ራስሽን በዚህ ልክ ክብርሽን በሚያጎድፍ መልኩ አውርደሽ ራስሽን ማሳየት የፈለግሽው ለምንድን ነው? በቃ እኔ በጣም እያናደድሽ ነው፣ በጣም እያበሳጨሽ ነው። ምንድነው ከዚህ ነገር ማትረፍ የፈለጋችሁት ነገር? እግዚአብሔርን አሁን እኔ ጭንቅላቴ ሌሎች ነገሮችን እንዲያስብ እያስገደደኝ ነው። አንደኛ በመጀመሪያ ደረጃ የአንቺ እርግዝና ፌክ ነው የሚለውን ነገር በደንብ ጭንቅላቴ እንዲያስብ እያደረገ መሆኑን መርሳት የለባችሁም። የመሬን ነው የምላችሁ። እንዴ ለምን በዚህ ልክ ለምን አስፈለገ ይሄ ሁሉ ኮተት? ለምን አስፈለገ ይሄ ሁሉ ሰው? እውነቱን እኮ ነው። በቃ አንቺ ነሽ አይደለ ከኔ ያረገዝሽው፣ አንቺ መተሽ ለምን ፊት ለፊት አታወሪኝም እያለሽ እኮ ነው የጉዳዩ ባለቤት የሆነ ሰው። ትላንት ኤፍሬምን ይዞ መምጣት፣ ዛሬ ደግሞ ጭራሽ ዳኒና ሜሪን ይዞ መምጣቱ ሀይ ለምን አስፈላገ? ለምንድነው የዚህን ያክል ነገሮችን ልታከር የፈለግሽው ሩታ? ከዚህ ነገር ጀርባ በቃ የኔ ጭንቅላትም ሌላ ነገር እንዳለ እንዲያስብ እያደረገኝ ነው። እኔ እንጃ ምንድነው ሀሳባችሁ? ምንድነው ፕላናችሁ? ምንድነው በዚህን ያክል ነገሮችን ማክረር የፈለጋችሁበት ምክንያት ምንድነው? በቃ አለ አይደለ ለምንድነው እድሉን የምትሰጪው? ይሄ ሰው አንቺን መጥፎ አድርጎ ማሳየትን በጣም ፕላን አድርጎ የሚንቀሳቀስ ሰው ነው አይደለ? ለምንድነው ራስሽን መጥፎ አድርገሽ ለሌሎች ለማሳየት የዚህን ያክል የምትንገበገቢው? የዚህን ያክል የምትሮጪው ለምንድን ነው? እኔ እውነታውን ነው መናገር የምፈልገው። ሩታ ትላንትና ያደረግሽውን በቃ የሆነ በሆነ አንግል ላየው ሞከርኩኝ። ዛሬ ያደረግሽው ነገር ግን በጣም ትልቅ ጥፋት ማለት ነው። ትልቅ ጥፋት ልምምጥ ነው እንዳልለው ከልምምጥ አልፎ እየመጣ ነው አሁን ይሄ ጉዳይ ማለት ነው። ልምምጥ ነው በቃ። ልምምጥ ከሆነ እኮ በኤፍሬም ደረጃ መለማመጥ ራሱን የቻለ ነገር ነው። ጭራሽ ትላንትና እንደዛ ገፍቶሽ ሄዶ እንደዛ አንቋሾሽ ሄዶ እንደዛ እኔ ከአንቺ ጋር ምንም ፍላጎት የለኝም ሁለተኛ ልጅ አይደለም 3-4ኛም ልጅ ብታረግጂ አልፈልግሽም ብሎ ለሄደ ሰው ዛሬ ምንም ነገር እንዳልተፈጠረ ነገር ማለት ነው። ትላንትና አሁን እናንተ የመጣችሁት አመጣጥ ትላንትና ምንም ነገር የተፈጠረ ነገር ምናምን ሞመንት እንደሌለው አድርጋችሁ ጭራሽ ዳኒና ሜሪን አስከተለሽ መጣሽ። ይሄ ነገር ለምን አስፈለገ ነው የኔ ትልቁ ጥያቄ። የምሬን ነው የምልሽ እግዚአብሔርን። እኔ እንጃ። እኔ ሩታ በጤናሽ ነው ይሄንን ሁሉ ነገር እያደረግሽ ያለሽው ነው? ደግሞ እኔ አንቺ ራስሽን መስማት አቅመሽ ሌሎች ሰዎችን ማዳመጥ እየጀመርሽ ከሆነ ምንም እየገባኝ አይደለም። ግን ከዚህ በኋላ አብርሃምን ተጠያቂ ላደርግበት የምችልበት ምንም አይነት ምክንያት የለም። እኔ አሁን እነዚህን ነገሮች እያደረግሽ ያለሽው እየተፈጠሩብሽ ካሉት ነገሮች አንፃር ከሆነ ኢትስ ኖርማል። እንደ ሴት ልጅ ብዙ ነገር ነው እየተጋፈጥሽ ያለሽው፣ ብዙ ነገር ነው ከብዙ ነገር ጋር ነው ፋይት እያደረግሽ ያለሽው። ምንም ነገር ልትሳሳች ትችላለሽ። ምንም ነገር መስመሩን ባልጠበቀ ነገር ልትመጪ ትችላለሽ። ምንም ነገርን ደግሞ ስቴፕ ባይ ስቴፕ በሆነ መንገድ ላትመጪ ትችላለሽ። ግን ደግሞ እንደ ሴት ልጅ አንቺን መረዳት አለብን። እንደ ሴት ልጅ አንቺ እያሳለፍሽውን ያለሽውን ነገር መረዳት አለብን ነገር ከሚለው ነገር አንፃር ነው አንቺን ትሪት እያደረገን ያለ ነው። ግን ደግሞ አሁን ነገሮች ከዛ እያለፉ ነገሮች እየተበላሹ ነው እየመጡ ያሉት። እንዴ ከአብርሃም እንዳረገዝሽ ለመንገር ከአንድ ኤፍሬም ጋር መጥቶ ያለውን ነገር ማሳወቅ በቂ ነው። ከኤፍሬም ጋር መምጣት የዚህን ያክል አስፈላጊ ሆኖ አይደለም። እውነቴን ነው የምነግራችሁ። አንቺ እንዳረገዝሽና ነገሮች መልካም ባልሆኑ መንገዶች እየሄዱ እንደሆነ ለመናገር አብርሃም 2-3 ዓመት ከዛም ከ4 ዓመት በላይ አብሮሽ የኖረ ሰው ነው አይደለ? እኔ ትዳር ከመመስረቴ በፊት እኔ እናንተ ፍቅረኛሞቹ ናችሁ ትዳር መስርቼ 2 ልጆችን የወለድኩ ሰው ነኝ እና ከዛ በፊት ህይወትን የጀመራችሁ አይነት ሰዎች ናችሁ። አብርሃምን ለማናገር ኤፍሬምን ማምጣት አይጠበቅብሽም። አብርሃምን ለማናገር ዳኒና ሜሪን ይዞ መምጣት አይጠበቅብሽም አይደለ? እውነታው ይሄ ነው።
እንዴ እኔ ግራ እየገባኝ ነው። የምሬን ነው። ምንድነው አብርሃምን መውቀሴ፣ አብርሃምን ጥፋተኛ አድርጌ ማየቴ ስህተት እንደሆነ እንድረዳ እያደረግሽ ነው። እግዚአብሔርን እኔ አላቅም። እኔ ከጀርባሽ ሆነው የሚመክርሽ ሰው፣ ከጀርባሽ ሆነው ነገሮች በዚህ መንገድ ይስተካከላል ብለው ሀሳብ የሚሰጡሽ ሰዎች ካሉ አላቅም። ግን ይሄ ሁሉ ነገር ይሄ ሁሉ መንገድ የአንቺ ከሆነ ኢትስ ቢግ ሚስቴክ ማለት ነው። ትልቅ የሆነ ስህተት እየሰራሽ እንደሆነ ነው እንደኔ የተሰማኛለሁ። በመጀመሪያ ደረጃ አይደለም አብርሃም አሁን የመጣሽበትን መንገድ እኔም ኦዲየንሶችሽም አምነውሽ እየተቀበሉ አይደለም። በቃ ፍጹም ሊሆን የማይችልን ነገር አብርሃምን ወደ ቤት ለመመለስ ብቻ ሲባል እንደ ድራማ እየተጠቀምሽ እንደሆነ ነው። እንደውም ዛሬ ባደረግሽው ነገር ያንን ነገር ነው እኔ እየተረዳሁ ያሉት። ይሄ መንገድ አያስኬድሽም። ይሄ መንገድ መጥፊያሽ ነው። ይሄ መንገድ አንቺን ከማጥፋት በዘለለ ምንም ሊጠቅምሽ አይችልም። በአንቺ ዙሪያ ያሉ ሰዎች የአንቺን መጥፊያ እንደዚህ ሀ ብለው እየጠበቁ ያሉ ሰዎች ናቸው። ለምንድን ይህንን ነገር መረዳት ያቃተሽ ሩታ? የምሬን ነው የምልሽ። አንቺ ስህተት ስሪ፣ አንቺ ነጥብ ጣይ። እኔ እንጃ የዚችን ሴትዮ ስም ለምን ደጋግሜ እንደምጠራ አላውቅም፣ ግን ቀድማ እንደዚህ ሀ ብላ የምትጎርስሽ ብዙዬ ናት። እግዚአብሔርን በቃ እንዲህ አሰፍስፋለች። ምክንያቱም በዚያ አለች በዛ አለች አንቺን እንደዚህ ለመዋጥ ምናምን አሰፍስፋ ጠበቃለች። አልተሳካላትም። ግን አንቺ በገዛ እጅሽ ማለት ነው እንደዚህ በከፈተችው አፍ ውስጥ እንደዚህ ብለሽ እየሄድሽላት ነው ያለሽው። ይሄ ደግሞ ኢትስ ቢግ ሚስቴክ። አልፈለገውም። አንቺ ተበዳይ ነሽ። አንቺ በብዙ እየተገፋሽ ያለ ሴት ነሽ። ምክንያቱም የራስሽን ቤት ገንብተሻል፣ የራስሽን ቤት አስተካክለሻል፣ የራስሽን ቤት መስመር አስይዘሽ የአንድን ቤት መሰረት ማስያዝ ቀላል ነገር አይደለም። በቃ የአንድ ቤት ትልቁ ዋጋ የሚከፈልበትና ትልቁን ወጪ የሚወጣበት ቦታ ቢኖር መሰረቱ ነው እና ያንን መሰረት አስተካክለሽ 2/3ኛውን ደረጃ ከደረስሽ በኋላ ቤትሽን ለመናድ በጣም በብዙ እየተሞከረብሽ ነው ያለው። እንደው 2/3ኛው ላይ ከደረስሽ በኋላ ነው ሄርሜላ የሚሏት ሴት መታ ቤትሽን ለመናድ ጥረት እያደረገች ያለችው። አብዛኞቹ ሰዎች አብረው ከአንቺ ጋር ቤትሽን እየገነቡ የሚመስሉሽ ሰዎች፣ አብረው ከአንቺ ጋር ነበረን ብለው የምታስቢያቸው ሰዎች በሙሉ ዛሬ አንቺ ተቃራኒ ሆነው የአንቺን ቤት ለማፍረስ ተባባሪ ሆነው እየተገኙ ነው ያሉት እና ጭራሽ አንቺ አሁን ምንድነው እያደረግሽ ያለሽው? ከእነዚህ ሰዎች ጋር ሆነሽ አብረሽ ይሄ የመጨረሻውን ቤትሽን ተሸክሞ ያለውን ኮለን እየደበደብሽ እንደሆነ ነው እንደኔ የተሰማኝ ያለው። እግዚአብሔርን ለምን ሩታ ለምን? በቃ ምንም ኢትዝ ኖርማል የሆነ ነገር እኮ ነው። አንቺ ከአብርሃም ወልደሻል። ማንም ሊጠይቅሽ አይችልም። ሁለተኛም ልጅ ከአብርሃም ብታረግዢ ኢትዝ ኖት ቢግ ዲል። ይሄ ትልቅ ነገር አይደለም እንዴ? ለምንድን ነው የዚህን ያክል ነገሮችን አጋነሽ አብርሃም ጋር እየመጣሽ እሱ በዚህ ልክ ዲስሪ ምንድነው? አረ ዛሬ የሆነ ሰው ነው ዲስሪስፔክት እንዲያረግሽ እድሉን የምትፈቅጂለት እግዚአብሔርን አንቺን እንዲያንቋሸሽ፣ አንቺን በሌላ መንገድ ሰው እንዲያይሽ፣ አንቺን በሌላ መንገድ እንድትሳይ የሚያደርግበት ምክንያት ምንድነው? ሩታችን እንዴት ያሬ ነው? ኖርማል ያልሆነ ነገር ነው። ጭንቅላቴ በምንም ሁኔታ ይህንን ነገር አምኖን ይቀበሉ አልቻለም። በቃ ስህተት እየሰራሽ ነው። ከዚህ ስህተትሽ ተመለሽ። እኔ አሁን የመጣሽበት መንገድ እውነትም ውሸትም ሊሆን ይችላል። እሱን እግዚአብሔርና አንቺ ናችሁ የምታውቁት። ያ ካልሆነ ደግሞ ቀን እንደሰማሁት ሄዳችሁ ዶክተር ጋር ማረጋገጥ ትችላላችሁ። አላቅም እንደሄዳችሁ ሰምቻለሁኝ። መች እንደምትለቁት አላቅም ይህንን ቪዲዮ። ግን ደግሞ ይህንን ነገር ማረጋገጥ ካለባችሁ በዛ መንገድ አረጋግጡት። ግን ደግሞ አሁን ላይ እያደረግሽ ያለሽው ነገር በሙሉ ስህተት ነው። ራስሽን እያስናቅሽ ራስሽን ካለሽበት ስቴፕ እነሱ በሚፈልጉት ልክ እንድትወርጂ የሚያደርግን ስራ ነው እየሰራሽ ያለሽው። ስለዚህ ነገሮችን ለማስተካከል ሞክሪ ሩታ። እኔ ለአንቺ ክብርና ድጋፍ ስላለኝ ነው ይሄንን ንግግር እየተናገርኩ ያለሁት። አያገባኝም እኮ እንደማንም የሚደረገውን ነገር አሽቃብጬ ማለፍ እፈልጋለሁ። ግን ደግሞ እየተበደልሽ ነው፣ እየተገፋሽ ነው። አጠገብሽ ባሉ ሰዎች ሴራ እየተሰራብሽ ስለሆነ ነው ይሄንን ነገር እየተናገርኩ ያለሁት። አይሚን አላቅም። እናንተ የሚሰማችሁ ነገር ካለ የዛሬን ቪዲዮ አይታችሁ ሀሳባችሁን ለመስጠት ሞክሩ። ግን እኔ ሩታ እየሄደች ያለችበትን መንገድ በፍጹም እየደገፍኩ አይደለም። ምናልባት እውነት ልትሆን ትችላለች፣ የተፈጠረው ነገር እውነት ሊሆን ይችላል። ግን እየመጣችበት ያለው አመጣጥ ስህተት ነው። ራሷን እያስናቀች
በእንብርክክ እየመጣች አብርሃም ልጅህን እመን እያለች እንደሆነ ነው እንደኔ እየተረዱ ያለሁት። ይሄ ደግሞ ትልቅ ስህተት ነው። ለማንኛውም ቪዲዮን ከዚህ በላይ ላረዝምባችሁ አልፈለግም። እወዳችኋለሁ። ምን ሀሳብ አላችሁ? ሀሳባችሁን ኮመንት ሴክሽን ላይ አስፍሩልኝ። ይመቻችሁ።